ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በመጪው 2018 ምርጫ በኢትዮጵያ እንዳይካሄድና ተቃዋሚዎችም ቦይኮት ወይም ደግሞ ከምርጫው ራሳቸውን እንዲያገሉ ሰፊ ቅስቀሳ በተለያዩ ወገኖች እየተደረገ ይገኛል። ምርጫ ውስጥ ከገቡት መሃል የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ይገኝበታል። ኢህአፓ ምርጫ ውስጥ ለመንገባ ከምርጫው ምን ይጠብቃል? ሌሎች ጉዳዮችን አንስተን ከፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት ጋር እንወያያለን። አብራችሁ እንድትቆዩ ግብዣችን ነው። በጣም አመሰግናለሁ ሚስጥረ ስላሴ። እንግዲህ በምርጫ ጉዳይ ላይ እንዲሁም በአጠቃላይ በፓርቲያችሁ ወቅታዊ ቁመና ላይ ያተኮረ አጠር ያለ ቆይታ እናደርጋለን። ምርጫ መግባታችሁን አልሰማንም። ምርጫ መግባታችሁን ሳንሰማ ነገር ግን እየተሳተፋችሁ እንዳለ እንቅስቃሴ ውስጥ መኖራችሁን የሚገልጹ አንዳንድ ነገሮችን እያየን ነው። መቼ ነው የገባችሁት? እሺ እኔም ስለጋበዝከኝና እንድናወራ ስለፈቀድክ በጣም አመሰግናለሁ መሳይ። ከምርጫ ጋር በተያያዘ እንግዲህ ከዚህም በፊት በተደጋጋሚ ስንገልጽ እንደነበረው ኢትዮጵያ ውስጥ ከአስቻይ ሁኔታዎች ጋር በተያያዘ በተደጋጋሚ እኛም እንደ ፓርቲ አሁን ደግሞ እንደ ቅንጅትም መግለጫዎችን ስናወጣ ቆይተናል። ሂደቱን ትንሽ ለማስረዳት ያህል እንደ ኢህአፓ ጥናት አድርገናል። ምርጫው አሁን ቢካሄድ ምን አይነት ውጤቶች ይኖሩታል፣ ከዛ ደግሞ ፕሮሰስ ውስጥ መግባት ያለው ጥቅም ጉዳት የሚለውን በደንብ ጥናት አድርገንበታል። እንደ ማዕከላዊ ኮሚቴ በሂደቱ ውስጥ በመሳተፍ አስቻይ ሁኔታዎች እንዲፈጠሩ መታገል፣ ነገር ግን የምናስቀምጣቸው አስቻይ ሁኔታዎች በሚገባው ወይም ደግሞ ባስቀመጥናቸው የጊዜ ገደቦች የማይሳኩ ከሆነ ከምርጫው ራስን እስከ ማግለል ድረስ የደረሱ ውሳኔዎችን እንደምንወስን ነው እንደ ኢህአፓ ማዕከላዊ ኮሚቴ ወሰን ነው ማለት ነው። በቅንጅትም በተመሳሳይ ያለን አረዳድ ያለን መረዳት ያ ነው። ስለዚህ ምርጫው ሂደት ውስጥ አለን፣ ኦፍኮርስ አለን። ምንም የምንደብቀው ነገር አይደለም፣ ይፋ ስለሆነ። ነገር ግን ምርጫውን የምናይበት መንገድ ደግሞ በጣም የተለየ ነው። ምርጫውን እኛ አስቻይ ሁኔታዎች እንዲፈጠሩ የመታገያ መንገድ ነው የምናደርገው። ኦፍኮርስ የፖለቲካ ፓርቲ ነን። ስልጣን መቀየር ያለበት በምርጫ ነው ብለን እናምናለን። ያ ማለት ምናልባት ሚስጥረ ስላሴ እዚህ ጋር ምርጫ መግባታችሁ ተገቢ ነው አይደለም፣ እዛ ትንታኔ ውስጥ ከመሄድሽ በፊት እንደው ምርጫ ሲገባ ብዙ ጊዜ ምርጫ እንገባለን፣ ምርጫ ገብተናል የሚለው መግለጫ በራሱ ከደጋፊዎቻችሁ ጋር ከአባላቶቻችሁ ጋር ተነጋግራችሁ በይፋ የሚገለጽ ውሳኔ ነው። ያን ውሳኔ አድርጋችኋል ወይ? አልሰማንም። ወይም ደግሞ ይፋ አድርጋችኋል? ይፋ አድርገናል። በምርጫው ሂደት ውስጥ እንዳለን ይፋ አድርገናል። ከዚህም ባለፈ ደግሞ ከአባሎቻችን ከደጋፊዎቻችን ጋር ባለን ግንኙነት ደግሞ ቅድም እንዳልኩ ጥናታችንን የጥናታችንን ውጤትና ምርጫው እንዴት እንደምንመለከተው በሰፊው ውይይት ያደረግንበት ጉዳይ ነው። እንግዲህ ሚስጥረ ስላሴ እናንተን የግምገማ ውጤትንም በተወሰነ ደረጃ ተመልክቼዋለሁ። ወደ ምርጫው ለመግባት ያቀረባችኋቸው ወይም ደግሞ እንዲሟሉ የጠየቃችኋቸው ጥያቄዎች አሉ። እስረኞች እንዲፈቱ፣ በአማራ ክልል ያለው ጦርነት እንዲቆም፣ ይህን ጨምሮ አንዳንድ ጉዳዮች የማይከናወኑ ከሆነ ወደ ምርጫው ለመግባት እንደምትቸገሩ የሚገልጽ ጥናት እንዳደረጋችሁ ነው። ከተሳሳትኩ ታርሚኛለሽ። ታዲያ እነዛ ቅድመ ሁኔታዎች ተሟልተው ነው የገባችሁ? አንድ ስህተት ብቻ ነው እዚህ ጋር ያለው። ያስቀመጥናቸው ቅድመ ሁኔታዎች እንዳሉ ሆኖ ነገር ግን ወደ ምርጫው ለመግባት ሳይሆን ሂደቱን እስከ መጨረሻው ድረስ ለመጨረስ ያስቀመጥናቸው ቅድመ ሁኔታዎች ናቸው። ለምሳሌ የእስረኞች መፈታት ስንል አስቀምጠን የነበረው ታይም ላይን አንተም ተመልክተው እንደሆነ ከእጩዎች ምዝገባ በፊት ምናልባት 2 ሳምንታት አስቀድሞ ዝግጅት ማድረግ ስላለባቸው በተለይ ፖለቲካ እስረኞች፣ ጋዜጠኞች መፈታት አለባቸው የሚል ቅድመ ሁኔታ አስቀምጠናል። ያ አልተተገበረም። በተመሳሳይ ደግሞ ጦርነት እንዲቆምም ያስቀመጥነው ቅድመ ሁኔታ አለ። ያም እስካሁን ድረስ የተተገበረበት ሁኔታ አላየንም። እኛ ምርጫን የምንመለከተው በኢንድ ጎሉ ብቻ ሳይሆን በፕሮሰሱ ውስጥ ነው። ሂደቱ አስቻይና ትክክል ወይም ደግሞ ትክክለኛ አካሄድ ያለው ካልሆነ ውጤቱ የተስተካከለ ይሆናል ብለን ኤክስፔክት አናደርግም። ስለዚህ የኛ አረዳድና የኛ አተያይ ያስቀመጥናቸው ቅድመ ሁኔታዎች ሂደቱ እንዲስተካከልና እንዲሻሻል የሚያደርጉ። አሁንም እዚህ ላይ ጥያቄውን በደንብ ተረድተሽው ከሆነ ከመግለጫችሁም ላይ ወይም ደግሞ ከጥናት ወረቀታችሁ ላይም ያየሁት ነው። አንደኛ እጩዎችን ለማስመዝገብ ተንቀሳቅሳችሁም ለመቀስቀስ ሰላም ያስፈልጋል፣ ጦርነት መቆም አለበት ነው። እንግዲህ ወደዛ ሂደትም ለመግባት እነዚህ ነገሮች መከናወን እንዳለባቸው ያለምንም ማመንታት ያስቀመጣችሁት እንደሆነ በወቅቱ የተረዳሁት ያንን ነው። ስለዚህ አሁንስ እንዴት ልትንቀሳቀሱ ነው? ሂደቱም ቢሆን ጦርነት እያለ ከአዲስ አበባ በስተቀር አብዛኛው አካባቢ የሰላም እጦቱ ተጠናክሮ በቀጠለበት ሁኔታ ቅድመ ሁኔታችሁን ትታችሁ ነው በሂደቱም መቀጠል የፈለጋችሁት? አሁንም ቢሆን አንድ የተሳሳትከው ነገር መሳይ፣ ቅድመ ሁኔታዎቻችን ስናስቀምጥ ወደ ሂደቱ ለመግባት አይደለም የሚለው፣ ወደ ሂደቱ ለመግባት ሳይሆን የሚለው መጨረሻ ላይ በምርጫው ላይ ያለንን ሚና ለመለየት ነው። ዊችስ ምርጫውን እንተዋለን ወይስ አንተውም፣ አስቻይ ሁኔታ እስከ መጨረሻው ድረስ ተፈጥሯል ብለን እናስባለን አናስብም ነው ፖይንቱ። ስለዚህ ሂደቱ ለኛ አስቻይ ሁኔታዎች እንዲፈጠሩ የማድረጊያ የመታጊያ መንገድም ነው። ከዛ ደግሞ እንዳልኩ በምርጫ ስርዓትን የመቀየር ስልጣንን የመያዝ ሂደት የምትለውን ነገር የማምጫ መንገዳችን ሂደቱ እንደሆነ እናምናለን።
እናምናለን። ሂደቱ እንዲስተካከል ደግሞ ከዳር ቆሞ ሳይሆን የምናደርገው ውስጥ ገብተን ለምሳሌ ለምን አልጠቅስልህም ኢትዮጵያ ውስጥ በጣም ብዙ ጊዜ ህዝባዊ ስብሰባ ስንጠራ አይ የምትኖሩበትን ሀገር አታውቁትም ወይ እንባላለን አይደል? ያ ማለት ህዝባዊ ስብሰባ ማትጥሩ የሚል ኢምፕሊኬሽን አለው። ነገር ግን ህዝባዊ ስብሰባ በመጥራታችን ህዝባዊ ስብሰባ እንደሚከለከል አጋልጠናል፣ እንደሚከለከል አሳይተናል። ህዝባዊ ስብሰባውን ባንጠራ ኖሮ እንደሚባለው ለምርጫው አስቻይ ሁኔታዎችን ፈጥረናል፣ ዲሞክራቲክ ነው፣ ከታች ያላችሁ ካድሬዎች ህዝቡን አታሰቃዩ የሚለውን ከላይ የፌዴራል መንግስቱ እንዲሁም ደግሞ በአጠቃላይ ደግሞ የብልጽግና ፓርቲ አመራሮች የሚናገሩትን ነገር ዲስፕሩቭ ማድረግ አንችልም ነበር። ስለዚህ አሁንም እኛ የምንመለከተው እንደዛ ነው። ውስጥ ካልሆንን ካልሞከር ነው እየሄድንበት ካላየ ነው በተግባር ማጋለጥ አንችልም፣ በተግባር ማረጋገጥም አንችልም። እንደው ይሄ እንኳን ለፖለቲከኞች አይደለም እናንተ ዛ ፖለቲካውን ፊት ለፊት ለምትሰሩት ይቅርና ለማንም ሰው ግልጽ የሆነ ነው። አሁን ያለው ሁኔታ መሞከርም የሚያስፈልጉ አይደለም። ግልጽ በሆነ መልኩ አገዛዙ ያስቀመጠው ያሰመረው መስመር አለ። እንዲሁ ጊዜ ለመፍጀት በህዝብ ተስፋ በህዝብ ፍላጎት ላይ አደጋ ለማምጣት ካልሆነ በስተቀር ብልጽግና አጃቢ ነው የሚፈልገው። ይህንን በግልጽ የተቀመጠ ነው። ጠቅላይ ሚኒስትሩም ውጤቱን በአንድ ፓርላማ ላይ ተናግሮታል። ስለዚህ ምኑን ነው የምትፈትኑት? የታወቀ የተረጋገጠውን ምንድን ነው የምታረጋግጡት? ይሄ ያለቀና ያበቃ ጉዳይ አይደለም ወይ? ሚስጥረ ስላሴ እንደምታውቀው መሳይኛ የፖለቲካ ፓርቲ ነን። የምንንቀሳቀስባቸው ማዕቀፎች አሉ። ለምሳሌ ምርጫውን ቦይኮት አድርጉ የሚባል አይነት ነገር እኛም እንሰማለን። ብዙ ጊዜ ለእኛም ብዙ ምክረ ሀሳቦች ይቀርባሉ። ምርጫውን ቦይኮት ማድረግ በእኛ አረዳድ 5 ዓመቱን ካለምንም ጄኒውን ተቃዋሚ ፓርቲ አጃቢ የሆኑትን ፓርቲዎች ይዘህ የምትፈልገውን ስልጣን አከፋፍለ ቀጥልበት ማለት ነው። በሁለተኛ ደረጃ ደግሞ ህዝብን አማራጭ ማሳጣት ነው። ተወደደም ብትሳተፉ እስከዛ የተሻለ ውጤት ይመጣል። በፓርላማ ምክር ቤት ወንበር ማግኘቱ የሚታሰብ አይደለም። በክልል ምክር ቤቶችም ወንበር ማግኘት የሚታሰብ አይደለም። ስለዚህ አሁን የምትሉትን ነገር ለሚቀጥለው 5 ዓመት ከመሆን የሚከለክለው ምን አለ? ብትሳተፉም ባትሳተፉም ምርጫው ፍትሃዊ እንዳልሆነ ቢያንስ ይታወቃል። ሌላው ደግሞ የምገልጸው ነገር መሳይ አሁንም ቢሆን የምናገረው የኛ የምርጫ አረዳድና የምርጫ ሂደቱን የምንመለከትበት መንገድ እንዲሁም ደግሞ ኢሃፓ ወይም ደግሞ እንደ ቅንጅትም ምርጫው ሂደት ውስጥ እንሳተፋለን ማለት ፈርመን ኦኬ የተደረገው ምርጫ ጄኑን ነው ትክክል ነውና ብልጽግና አሸንፏል ወይም ደግሞ እንደተባለው ይቀጥል እና ለተለያዩ ለተቃዋሚ ፓርቲዎች የተወሰነ ወንበር ሰጥቷልና ትክክል ነው ጄኑን ነው ህዝቡ ግን ብልጽግናን ስለሚፈልግ መረጠ አይደለም። ሂደቱ ግን አንደኛ ተወደደም ተጠላ መሳይ በምርጫው የሚያምን ህዝብ አለ። ምርጫውን ተስፋ አድርጎ የሚጠብቅ ህዝብ አለ። ያ ህዝብ አማራጭ ማጣት ያለበት የትኛው ህዝብ ነው? እውነት ለመናገር በጥናት ያረጋገጣችሁበት በኢትዮጵያ በምርጫ እምነት ጥሎ ውጤት ይመጣል ለውጥ ይመጣል ብሎ የሚያምን ህዝብ ለመኖሩ በጥናት ያረጋገጣችሁት ነው ወይስ ለእናንተ ምርጫው ላይ ለመግባታችሁ እንደ ምክንያት ለመጠቀም በሚል ነው? ይህንን በጥናት ያልተረጋገጠ በየትኛው መረጃ ይህንን ድምዳሜ ላይ እንደደረሳችሁ ምናልባት መረጃው ካላችሁ ልትነግሩን ትችላላችሁ። በነገር ላይ መሳይ ለምሳሌ ሌሎች ተቃዋሚ ፓርቲዎች ምርጫ ውስጥ ሲገቡ የኢሃፓን ያህል ጫና አልደረሰባቸውም። ለምሳሌ ኢሃፓ ጄኒውንሊ ተቃዋሚ ፓርቲ ነው፣ ፕላስ ደግሞ ከህዝብ ጎን በመቆም ይታወቃል። አሁንም ቢሆን የህዝብን ሁኔታ ያላገናዘበ እያልን ያለ ነው እኮ ወታችሁ ምረጡን አይደለም። አሁንም ቢሆን ከህዝብ ጋር ባሉን ኮሚኒኬሽኖች በሙሉ ወታችሁ ምረጡን አይደለም። ግን አሁን ያለው ሁኔታ ትክክል አይደለም። አሁን ያለው ሁኔታ ኢትዮጵያ ውስጥ መቀጠል የለበትም። እኛ የፖለቲካ ፓርቲ ነን መሰለኝ። የፖለቲካ ፓርቲ አሁን ያለው ሁኔታ መቀጠል የለበትም ሲል መቀየሪያ ማዕቀፎች አሉት። በህግ የተቀመጡ መቀየሪያ ማዕቀፎች አሉ። ከዛ በፍጹም ልንወጣ አንችልም። ኤክስፔክቴሽኑ ምንም ሆነ በምርጫ ለመሳተፍም በራሱ እኮ የፖለቲካ ውሳኔ የፖለቲካ ምርጫ ነው። ምርጫ ባለመግባታችሁ እንደውም የበለጠ ደጋፊ ልታገኙ የሚችሉበት የኢትዮጵያን ነገር በደንብ አንብባችሁ የህዝብን ስሜት የህዝብን የልብ ትርታ አዳምጣችሁ ውሳኔ እንደምትሰጡ አንዱ ማረጋገጫ ህዝቡ የነፈገውን ትኩረት ያልሰጠውን ከነመኖሩ ምርጫ የተወውን ጉዳይ እናንተ ስትገቡበት ከህዝብ የልብ ትርታ ከህዝብ ፍላጎት ውጪ እንደሆናችሁ የሚያሳይ ነው። ማሳያል ጠይቅህ እችላለሁ መሳይ። ምሳሌ ህዝቡ የተው ምርጫ ስትለኝ ጥናት ሰርተሃል ወይ ልልህ እችላለሁ እኔም አደቬሪ ሴም ታይም አንተ እንዳልከው። ነገር ግን ጉዳዩ ያ አይደለም። ዋናው መታየት ያለበት እኛ ጭብጨባን ፍለጋ አይደለም፣ ድጋፍን ፍለጋ አይደለም። ነገር ግን እንደ ፖለቲካ ፓርቲ ያለውን ሁኔታ በስነ ስርዓት እንዳልኩ በጥናት ላይ ተደግፈን ስናጠና ከዚህ በፊትም ራሳቸውን ከምርጫ ያገለሉ ፓርቲዎችን ተሞክሮ ስናይ ምንም አይነት የሚመጣ ለውጥ የለም። ያለው ብቸኛ ለውጥ ህዝቡን አማራጭ በማሳጣት ተወደደም ተጠላ ምርጫ ይደረጋል አይደለም። ምርጫ እናደርጋለን ተብሏል። በህገ መንግስት ምርጫ መደረግ እንዳለበት ተቀምጧል። ያንን
ግን ትክክለኛ ጄኒውን የሆኑ ለህዝብ የሚቆረቆሩ ፓርቲዎች ምርጫውን ቦይኮት ባደረጉት ቁጥር ምንድነው የሚፈጠረው? ህዝቡ አማራጭ ያጣል። አማራጭ አለው። አሁን ህዝብ ሆነ አማራጭ አለው ወይ? እንደው ሚስጥረ ስላሴ እኛ ከርቀት ስለሆነን ሳይሆን ቀደም ሲል ያልሽውንም ጥያቄ ለመመለስ ያህል የህዝቡን የልብ ትርታ በተለያዩ መንገዶች ማረጋገጥ ይቻላል፣ ከሂደቱ ማረጋገጥ ይቻላል። በአሁን ሰዓት ይሄ ምርጫ እንግዲህ 4 ወር 3 ወር የቀረው ምርጫ ከዚህ በፊት የነበሩትን የምርጫ ታሪኮችን ስናስብ በዚህ ወቅት ላይ ምን አይነት የህዝብ ስሜት ምን አይነት እንቅስቃሴ እንደሚታይ ይታወቃል። ከዛ በመነሳትም ከበፊተኞቹ ተሞክሮ አሁን በተለያየ መንገድ የህዝቡን ስሜቶች ለማወቅ ባደረግነው በተለያየ መንገድ በደረስንበት ድምዳሜ ይሄን ምርጫ ብልጽግናና ኢዜማ እንጂ ሌሎች ፓርቲዎችም ጭምር ሌላው ቀርቶ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሁሉናይ ላለማጣት ነው እንጂ ምርጫ የለም ብሎ እኮ ነው አልገባም በተወሰኑ አዲስ አበባ ላይ ወዳደራል ያለው ገምግመው ጨርሷል። ይሄ ምርጫ አይደለም አብይ አህመድ ምርጫ አጠብቁ ብሏል። እንደዚህ አይነት ነገር ባለበት እናንተ ምን ልትለውጡ ምን ውጤት ልታመጡ ፋይዳውስ ምንድነው? በመሳተፋችሁ የምታገኙት አንድ ጥቅም ገምግማችሁ ካለ እሱን ታስረጅን ትቻያለሽ። ከዛ ባለፈ ግን ስለ ምርጫው በአሁን ሰዓት 3 ወር ቀርቶት እንደምንሰማው ከሆነ አንድም የፖለቲካ ፓርቲ እስካሁን እጩ አላስመዘገበም። እንግዲህ ያም ቀኑም ተራዝሞ ብዙ ነገሮች እንዲራዘሙም ተደርጎ የሚመዘገብ የሌላ ፓርቲ እጩ አላየንም። በዚህ ሂደት ውስጥ መሳተፍ በራሱ ታሪካችሁን አያበላሽም ወይ? እሱ ሚስ ኢንፎርሜሽን ነው። በነገር ላይ መሳይ በጣም ብዙ ፓርቲዎች እጩዎቻቸውን እያስመዘገቡ ነው። ኦልሞስት ወደ መጨረሱ ያሉ ፓርቲዎችም አጃቢዎችን አይደለም የጠቀስኩልሽ፣ አጃቢዎቹ አስመዝግበዋል። አይ ጄኒውን ተቃዋሚ ፓርቲዎች የምትላቸውን ፓርቲዎች እጩዎቻቸውን እያስመዘገቡ እንደሆነ መረጃው አለኝ። በግልጽ ስለምናወራ ስለምንገናኝ ስለምንነጋገር ማለት ነው። ጉዳዩን ማጣራት ይቻላል። ግን አሁን ስለ ኢህአፓ ፎከስ ላድርግና ቅድም እንዳልኩ ለኛ የምርጫው ሂደት አስቻይ ሁኔታዎች እንዲፈጠሩ የመታገያ መንገዳችን ነው። ምርጫውን ቦይኮት አድርገን ምን እንድናደርግ ነው ራሱ ኤክስፔክት የሚደረገው? እኔ የፖለቲካ ፓርቲ ስትሆን እንደሌላው አካል ሌላ እንቅስቃሴ እንደሚያደርገው አካል ኤክስፔክት ሊደረግብህ አይችልም። በመጀመሪያ ደረጃ እኛ በህግ የተቀመጡ ማዕቀፎች አሉ። ቅድም እንደነገርኩ ከዚህ በፊት ምርጫውን ቦይኮት አድርገው ያልተሳተፉ ፓርቲዎች ለማህበራዊ መሰረታቸውም ከዛ ደግሞ ለደጋፊዎቻቸውም አጠቃላይ ለሙሉ ደግሞ ፐብሊኩ ኢን ጀነራል ደግሞ ምንም የፈየዱት ነገር የለም በእኛ ግምገማ በእኛ ጥናት መሰረት ማለት ነው። ስለዚህ እኛ ሂደት ውስጥ እንሳተፋለን፣ አስቻይ ሁኔታዎች እንዲፈጠሩ እንታገላለን። ነገር ግን አሁን ባለው ሁኔታ የሚሄድ ከሆነ አሁን ባለው ሁኔታ በማናለብኝነት ጦርነቶች የሚቀጥሉ ከሆነ አሁን ባለው ሁኔታ እስረኞች የማይፈቱ ከሆነ ራሳችንን ከምርጫው እናገላለን፣ ሌሎች ሜጀሮችን እንወስዳለን። በእኛ በኩል እንደ ኢህአፓ ያ ነው የኛ አረዳድ። ነገር ግን አሁን ላይ ውጭ ሆነን ልክ ኢትዮጵያ ውስጥ ሰላማዊ ሰልፍ ማድረግ አይቻልም፣ ኢትዮጵያ ውስጥ ህዝባዊ ስብሰባ ማድረግ አይቻልም ስለተባለ አለመሞከር ማለት በፈቃደኝነት መብትን አሳልፎ መስጠት ነው። አለመታገል ማለት በራሱ ሚስጥረ ስላሴ እናንተው እኮ ሞክራችሁት ነው። እናንተው ናችሁ ሂደቱን ለክታችሁ መዝናችሁ ስብሰባ ማድረግ አልቻላችሁም፣ ሰልፍ ማድረግ አልቻላችሁም። እንደማይሆን በተግባር የተረጋገጠው መሳይ ደፍረን ስለሞከር ነው። ኢትዮጵያ ውስጥ ናችሁ አትችሉም ይሄን ማድረግ ምን ቀልድ ነው እንደያዛችሁት እየተባለን ደፍረን ስለሞከር ነው። ስንት ጊዜ ሙሉ በዓለም አቀፍ ማህበረሰብም በለው በአጠቃላይ ደግሞ በኢትዮጵያ ውስጥ ሰላማዊ ትግል ማድረግ እንዴት አስቸጋሪ እንደሆነ አጋልጠናል። ያንን ባናደርግ ኖሮ ቀድሞ እንደሚባለው ሰላማዊ ሰልፍ አለመጥራት፣ ህዝባዊ ስብሰባ አለማድረግ ብናደርግን መብትህ ነው እና እኛም አንሞክረው። ስለዚህ መከልከልን መብት ነው፣ እንደምትከለክል ግን ዓለም እንዳያውቅብህ ሸፍነንልሃል የሚል ኢምፕሊኬሽን ያለው ያንን አናደርግም። በሂደት ውስጥ ሆነን በመሞከራችን ውስጥ ሆነን በማድረጋችን ውስጥ ሆነን ግን እንደማይቻል አሳይተናል። ያ ለስርዓቱም ቀላል ኪሳራ አይደለም፣ ከዛ በኋላ የሆነውን ነገር ስላየን ማለት ነው። ስለዚህ አሁንም ቢሆን እኛ እስረኞች እንዲፈቱ እንፈልጋለን። እስረኞች እንዲፈቱ ግን ቁጭ ብለን አይደለም የምንጠይቀው፣ እየታገለን ነው የምንጠይቀው። ተስፋ ቆርጠን ከመጀመሪያው እንደዚህ ማድረግ አይቻልም ብለን አይደለም እንበልና የሆነ ሚራክልም በለው የሆነ ነገር ተፈጥሮ አስቻይ ሁኔታዎች ቢፈጠሩ ህዝቡ አማራጫቸው ብልጽግና ሊመርጥ ነው ጄኒውን የሆኑ ተቃዋሚ ፓርቲዎች ምርጫውን ቦይኮት አድርጉት ከተባለ ምክንያቱም በዚህ አይነት ግምገማ ምርጫ ውስጥ ገብታችሁ ከሆነ እንዴት እንደመዘናችሁት አላውቅም። በ7 ዓመት የተፈተነ ምንም አይነት ለውጥ ለማምጣት ዝግጁ ያልሆነን ስርዓት በሚቀጥሉት 3 ወር ውስጥ እንደሆነ አስቻይ ነገር ቢፈጠር ሰውን አማራጭ እናሳጣዋለን የሚል ግምገማ አድርጋችሁ ከሆነ የገባችሁት ምናልባት ይህንን ለተመልካቹም ለአድማጩም ምላሹን ለህዝቡ እንተዋለን። ነገር ግን አሁን ምን የተለየ ውጤት ትጠብቃላችሁ? አሁን ክርክር አደረከው ለመረዳት አይደለም እየጠየቀኝ ያለው ወርዶቹን ትዊስት እያረካቸው ነው። እኛ
እያንዳንዱ ነገር በሁሉም አቅጣጫ ነው የምንመዝነው። ቅድም እንዳልኩ አንተም እንደ ጋዜጠኛ ህዝብም እንደ ህዝብ ከኛ ኤክስፔክት የሚያደርገው ነገርና ከሌሎች ደግሞ የፖለቲካ ኃይሎች ኤክስፔክት የሚያደርገው ነገር የተለያየ መሆኑን መጀመሪያ ማመን አለበት በመጀመሪያ ደረጃ። ምክንያቱም እኛ ኢትዮጵያ ውስጥ ሆነን ስንንቀሳቀስ በሰላማዊ መንገድ ስርዓት ለውጥ እናመጣለን፣ በሰላማዊ መንገድ ኢትዮጵያን በሚገባት መንገድ እንመራታለን ብለን የተቀመጥነው በመጀመሪያ ደረጃ። ስለዚህ ኤክስፔክቴሽኑም መለያየት አለበት፣ መደበላለቅ የለበትም በመጀመሪያ ኤክስፔክቴሽኑ። በሁለተኛ ደረጃ ደግሞ እንዳልኩ እያንዳንዱን ነገር ነው የምናየው። ፖለቲካን የያዝነው ፖለቲካ በየጊዜው በጣም ተለዋዋጭ ነው። ነገ ምን እንደሚፈጠር የምታውቅበት ሀገር ላይ አይደለም ያለው። ስለዚህ ያንን ሪስክ መውሰድ አንፈልግም። እንደ ኢሃፓን በለው እንደ ቅንጅትን በለው። እንደው ሚኒስትር ስላሴ ባለመግባት የሚገኘውንስ ጥቅም አስልታችሁታል ወይ? ቦይኮት በማድረግ እሱንስ ጥቅም አላያችሁትም? ምንም ጥቅም የሌለው ነው ብላችሁ ነው የደመደማችሁት? ባለመግባት የሚገኘው ብቸኛ ጥቅም የተወሰነ ሰሞን የህዝብ ድጋፍ፣ የተወሰነ ሰሞን የሚዲያ አፕሪሺዬሽን፣ የተወሰነ ሰሞን ዝና ነው ሊገኝ የሚችለው። የምርጫውንስ ውጤታማነቱን ዋጋ ማሳጣት አይሆንም? እናንተ ባልተሳተፋችሁ ቁጥር ሌሎቹም በራቁ ቁጥር ምርጫው ተቀባይነት እንዳይኖረው ዓለም አቀፍ ተቋማት እንዲረዱት አያደርግም? እንደ ኢሃፓ ነው የምናወራው መሳይ። አሁን የምናደርጋቸውን ሂደቶች ልጠቅስልህ እችላለሁ። ለምሳሌ ከዓለም አቀፍ ተቋማት ጋር በተገናኘን ቁጥር እንደ ኢሃፓ አሁን ላይ ያለው ሁኔታ ምን ያህል አስጊ እንደሆነ፣ ምርጫ ለማድረግ የማይቻልበት ሁኔታ እንደሆነ ሂደቱን የመታገያ ሜዳችን ለምሳሌ ህዝባዊ ስብሰባ ማድረግ አንችልም በምርጫ ጊዜ፣ በትንሹም ቢሆን በተወሰነ መልኩ ቢሆን የማድረግ እድል ሊኖረን ይችላል የሚል ግምገማ አለን። ሰላማዊ ሰልፍም እንደዛው። ለኛ ያ የመታገያ ሜዳችን ነው። ካልሆነ ሁሉም በር ነው የሚከረቸመው። ሁሉም በር ይከረቸማል። ትግል የሚባል ነገር የለም። እንደ ኢሃፓ መግለጫ ከማውጣት የዘለለ ምንም አይነት እንቅስቃሴ ልናደርግ አንችልም። ከዛ በኋላ በሄድን ቁጥር ኢትዮጵያ ውስጥ አሁን ምርጫ ይደረጋል ሲባል ቤር ሚኒመሙንም የማያሟላ ምርጫ እንደሚሆን እንኳን ፍሪ ፌር እና ዲሞክራቲክ ቀርቶ ቤር ሚኒመሙንም የማያሟላ እንደሆነ እንገልጻለን። በተደጋጋሚ ማሳያዎች አሉ። እስረኞች ታስረዋል፣ ጦርነት አለ፣ ብዙ ነገር እንገልጻለን። የኛም የተከለከለው ህዝባዊ ስብሰባ አንዱ ማሳያ ስለሆነ ማለት ነው። ነገር ግን ቅድም እንደነገርኩ እኛ የምንንቀሳቀስበት የህግ ማዕቀፍ አለ። እንትኖችን እንገመግማለን። ከዚህ በፊት ያልተሳተፉ ፓርቲዎች ምን አገኙ? ወተን እንደዚህ ስለሆነ የለንም ከማለት ውጪ ምንም አይነት የምንፈይደው ነገር የለም። ውስጡ ሆነን ግን አሁንም እየሞከረን ፌል እያደረገ ነው። ስለዚህ ሳንሞክር ወይም ማሸነፍ ስለማንችል ወይም ደግሞ ህዝቡ በምርጫ ተስፋ ስለቆረጠ ብቻ ሳይሆን ይሄ ምርጫ ፌል የሚያደርገው ስርዓቱ አፋኝ አምባገነን ስለሆነም ጭምር ነው የሚለውን ማጋለጥ እንችላለን። እንደው ሚኒስትር ስላሴ የኢትዮጵያ ህዝብ ሁሉን ነገር ያውቃል። አሁን እናንተ ገብተን እናረጋግጣለን፣ ገብተን እናጋልጣለን፣ ገብተን የስርዓቱን አምባገነንነት የስርዓቱን ለምርጫ ለመዘጋጀት ፍጹም ጨካኝ መሆኑን ለዓለም አቀፉ ማህበረሰብም እናረጋግጥበታለን ብላችሁ የምትገቡበትን በሙሉ የኢትዮጵያ ህዝብ ያውቃል። የእናንተን ገብቶ ማረጋገጥ እየጠበቀ ነው ብላችሁ ካሰባችሁ ስህተት ላይ እንዳትወርቁ የኢትዮጵያ ህዝብ በደንብ ነው የሚያውቀው። ስለዚህ እናንተ አረጋግጣችሁ ይሄ ምርጫ ትክክል አይደለም፣ ይሄ ስርዓት አምባገነን ነው የሚለውን የእናንተን ድምዳሜ እየጠበቀ ነው፣ እኛ እናረጋግጥለታለን ብላችሁ እየጠበቃችሁ ብቻ እንዳይሆን። ቅድም እንደነገርኩ ከተወሰነ ሰሞን አፕሪሺዬሽን የዘለለ ምንም አይነት ትርፍ የለውም በእኛ ግምገማ። ምክንያቱም ወተን ልናደርግ የምንችለውን ነገር ምርጫውን ቦይኮት አድርገን ልናደርግ የምንችለውን ነገር ውስጥ ሆነን ኤግዛክትሊ ሴም ቲንግ እያደረገን ያለንበት ሁኔታ ነው ያለው። እንደው ምናልባት ከንግግርሽም ሆነ ከእንቅስቃሴያችሁ መረዳት የሚቻለው ይሄ በምርጫ ሂደት ውስጥ መግባት ስብሰባ እንድንጠራ ሰልፍ እንድናደርግ እድሉን ይሰጠናል የሚል ተስፋ አድርጋችሁ ነው? አንድም ከዚህ ጥቅም አንጻር አይታችሁ ነው የገባችሁት? አሁን ያለውን ገዢ ፓርቲ መንግስትን በለው ጸባዩን መገመት መተንበይ በጣም ይከብዳል። ተለዋዋጭ የሆነ ባህሪ ያለው ነገር ግን የማይቀየሩ ነገሮች አሉ። ለምሳሌ ሰላማዊ ትግልን አይፈልገውም፣ ዲሞክራሲያዊነት የለም፣ እንደዚህ ነገሮችን ልዘረዝር ይቻላል። ነገር ግን ቢያንስ ህዝባዊ ስብሰባ ሲከለክለን በዚህ ምርጫ ውስጥ ገብተን ሁለት ያስብበታል። ቢያንስ ሰላማዊ ሰልፍ ሲከለክለን ሁለት ያስብበታል። ትርጉሙም ቀላል አይደለም። ትርጉሙ ለምሳሌ ምርጫ ውስጥ ገብተን የሚከለክለው ሰላማዊ ሰልፍ ትርጉሙ ቀላል አይደለም፣ እንደሌላው አይደለም። ምርጫው ምን ሊሆን እንደሚችል ከሚናገሩት ንግግር በላይ የሚያሳይ ነው። አሁን በተደጋጋሚ ሚዲያዎች እየተዘጉ ነው። ያ ከምርጫ ውጪ ሲሆንና ምርጫ ውስጥ ሆኖ ደግሞ ሲያደርገው ትርጉሙ ቀላል አይደለም። በጣም ልዩነት አለው። ምርጫው ምን ሊሆን እንደሚችል ዲሞክራሲያዊ እናደርገዋለን፣ ፍሪ እናደርገዋለን፣ ካድሬዎች አይጫናችሁም፣ አንከለክላችሁም ከሚሉት ዲስኩር በላይ በተግባር የሚረጋገጡት ነገሮች ናቸው የሚያሳዩት እና ቀላል አይደለም ብለን እናስባለን። ሁለቴ ያስቡበታል ቢያንስ ከመከልከላቸው በፊትም። ከዛ ደግሞ እኛ ማስቻ ሁኔታ እንደሌለ እያሳየን ያለንበትን ሁኔታ በደንብ የሚያጠናክር ሁኔታ ማለት ነው የሚፈጠረው። ስለዚህ
ዲሞክራቲክ ናቸው ሎጂካል ሆኖ አስበው ይፈቅዳሉ አይፈቅዱም ዶንት ቲንክ ሶ እሱን ይፈቅዳሉ አይፈቅዱም የሚለው ላይ ብዙ አንግባበት ምክንያቱም እንዳልኩ ተለዋዋጭ ሆነ ባህሪ ናቸው ሎጂካልም አይደሉም እንዲሆን ይሆናል የሚልም ነገር አይደለም ያለው ነገር ግን አትሊስት ኢምፕሊኬሽኑ በጣም ቢግ ነው የሚሆነው ለዓለም አቀፉ ማህበረሰብም የስርዓቱን ባህሪ አሁን ካለው በላይ ደግሞ ስለምርጫ ያለውን የሚያወራው ነገር ውሸት እንደሆነ በደንብ የሚያጋልጥ ነገር እንደሚሆን እናምናለን። እንግዲህ እናንተ የለካችሁበት የመረመራችሁበት እንደ ድርጅት ተነጋግራችሁ በዚህ መልኩ ነው የተረዳ ነው ያላችሁት ነው መሬት ላይ ካለው ጋር ትክክል ነው አይደለም የሚለው በራሱ በሁላችንም እይታና መለኪያ ፍርዱ የሚሰጥ ነው። ምክንያቱም ኢትዮጵያ ውስጥ ያለው ስርዓት ይታወቃል። በዚህች 3 ወር ውስጥ እና 4 ወር ውስጥ ጸባዩ ተቀይሮ ታርሞ ምርጫውን ሰላማዊ ዲሞክራሲያዊ ያደርጋል የሚለው ግመል በመርፌ ቀዳዳ ብትሾልክ አይነት ወይ የእናንተን የፓርቲያችሁን ሳይሆን የኛን እይታ ነው እየነገርኩሽ ያለው። እውነቱን ለመናገር መሳይ አብዛኛው የኢትዮጵያ ህዝብ እየኖረበት ያለውን ሁኔታ እንረዳዋለን እናውቀዋለን። የኛም መረዳት ከዛ የተለየ አይደለም። ለዛ ነው በተደጋጋሚ አስቻይ ሁኔታ የለም ከማለት በዘለለ ቅድመ ሁኔታዎችን አስቀምጠን ይሄ የማይሳካ ከሆነ ምርጫውንም በተመለከተ የራሳችንን እርምጃ እንወስዳለን ያለው። ብዙ ፓርቲዎች እንደዛ ያለ ፓርቲ እንዳለ አላውቅም እስከዛሬ ድረስ እውነቱን ለመናገር። ኢህአፓ ግን ያለውን ሁኔታ ይረዳል። ጦርነት እንዳለ ይረዳል። ንጹሃን እየተገደሉ መሆናቸውን በማንነታቸው እየታሰሩ መሆናቸውን በፖለቲካ አመለካከታቸው በግፍ እስር ላይ ጋዜጠኞች ሚዲያዎች እየተዘጉ እየተሳደዱ እየተገደሉ ጭምር መሆናቸውን እንረዳለን እናውቃለንም እየኖርንበት ያለው ሪያሊቲ ስለሆነ ያንን የመካድ ፍላጎት የለንም። ነገር ግን እነዚህ ነገሮች እንዲስተካከሉ የበኩላችንን አስተዋጽኦ ማበርከት እንፈልጋለን። ቅድም እንዳልኩ እኛ ምርጫውን የምንረዳበት ሁኔታ በሂደት ነው። ሂደቱ ካልተስተካከለ ውጤቱ በፍጹም ሊስተካከል አይችልም። እንደተባለው ደግሞ ተአምርም ተፈጥሮ በ3 ወር ውስጥ ዲሞክራቲክ ሀገር ትፈጠራለች ወይ መንግስት ዲሞክራሲን ያሳፍናል የሚል እምነትም አይደለም ያለን። ነገር ግን ያ እንዳልሆነ የምናሳየው በትግል ነው። ያም እንዳልሆነ የምናሳየው በመቀመጥ አይደለም በመታገል ነው። ልክ እስከዛሬ ስናደርግ እንደቆየ ነውና እኛ ምርጫ ላይ ያለ አመለካከት ያ ነው። ከህዝብም ጋር ደግሞ የተለየ መረዳት አይደለም ያለን አሁን ኢትዮጵያ ስላለችበት ሁኔታ። የኢትዮጵያ ህዝብ ከፍተኛ ጭቆና ውስጥ ያለ ነው። እውነት ቃላትም ሊገልጹት ከሚችሉት በላይ አደጋ ውስጥ ያለ ህዝብ ነው። እዚህ አደጋ ውስጥ ላለ ህዝብ ምርጫ ሳይሆን ህዝባዊ እንቢተኝነት ነው የሚያስፈልገው። እንደናንተ አይነት ለህዝብ የቆመ ፓርቲ በአሁን ሰዓት ማድረግ የሚገባው ህዝቡን ለህዝባዊ እንቢተኝነት ሰላማዊ ለሆነ ትግል ነው እንጂ ማዘጋጀት ያለበት ለአብይ አህመድ የምርጫ ድግስ አጃቢ ሆኖ መምጣት አይደለም። ከዚህ አንጻር ብዙዎች ጉዳዩን በተመለከተ ተቃውሞ እያሰሙ ነው። ምናልባት እነማን ድጋፍ ሰጥተዋችሁ የእነሱን ድጋፍ አይታችሁ እዚህ ምርጫ ሂደት ውስጥ እንገባለን እንዳላችሁ በዝርዝር የምናውቀው ነገር የለም። ነገር ግን የኢትዮጵያን ሁኔታ ለሚያነቡሉ በአሁን ሰዓት ይሄ አገዛዝ አንድ ቀን እድሜ ባለው ቁጥር ሀገር እያጠፋ እንዳለ ነው ስምምነት ላይ እየተደረሰ ያለው። ስለዚህ ይህንን እድል ተጠቅማችሁ የህዝብ አመኔታ አግኝታችኋል። በተለያየ ሀገር ወዳድ በሆኑ ተቋማት ጭምር እንደ አንድ እውነተኛ ታማኒ ፓርቲ እየታያችሁ ነው። ነገር ግን እዚህ ሂደት ውስጥ ስትገቡ በህዝብም ዘንድ ትዝብት ውስጥ መውደቃችሁም የማይቀር ነው። እንደ አንድ ሚዲያ ተቋም ይህንን ምርጫ የምንመለከተውም ከዚህ አንጻር ነው። እዚህ ምርጫ ሂደት ውስጥ የሚገቡ ከአጃቢነት የዘለለ ለአብይ አህመድ ድምቀት ከመስጠት ያለፈ ምንም ፋይዳ ሊፈጥሩ አይችሉም ብለን እንደ ሚዲያ እናምናለን። ስለዚህ በመጨረሻ መልእክታችሁ ምንድን ነው? ሂደት ውስጥ ገባችሁ ምን ትጠብቃላችሁ? ምናልባት ህዝቡስ ምን ያድርጋችሁ ከዚህ በኋላ? ህዝቡ ለሰላማዊ ትግል ነው መዘጋጀት ያለበት። ሰላማዊ ትግል ዘርፈ ብዙ ነው። አንዱ የመታገያ መንገድ ደግሞ የምርጫ ሂደት ነው። እሱን እናምናለን። ተወደደም ተጠላም እሱን እናምናለን። የምርጫ ሂደት አንዱ የሰላማዊ መንገድ የመታገያ መንገድ እንደሆነ እናምናለን። እኛ ምርጫ ውስጥ ስንገባ ያስቀመጥናቸው ቅድመ ሁኔታዎች አሉ። እነሱ እንዲሟሉ እንታገላለን። እነሱ የማይሟሉ ከሆነ ግን እንደ ኢህአፓ የራሳችንን ፖለቲካዊ ውሳኔ ነው የምንወስነው። ስለዚህ የአብይ አህመድን ወይም ደግሞ የብልጽግናን ስልጣን ፈርሞ የማስቀጠል ኢንቴንሽንም የለንም። ያ ማለት 5 ዓመት ሙሉ የኢትዮጵያ ህዝብ ስቃይ መከራ ይራዘም ማለት ነው። ያ በፍጹም ኢንቴንሽን የለንም። ያንን አይደለም የምናደርገው። ሂደቱን ግን እንሳተፍበታለን። ያ የኛ አቋም ነው። ሂደቱ ውስጥ ተሳትፈን ምርጫው እኔ ግንዛቤ በእኔ ያረዳል አስቻይ ሁኔታዎቹ የሚፈጠሩበት እድል በጣም ጠባብ ነው። ምክንያቱም ኦልሬዲ እንደነገርኩ አንዱ ፌል አድርጓል። ያስቀመጥነው ቅድመ ሁኔታ ፌል አድርጓል። የፖለቲካ እስረኞች መፈታት እስካሁን ድረስ እንደሚፈቱ የሰማነው ነገር የለም። የተፈታም የፖለቲካ እስረኛ የለም እና ሂደቱ ውስጥ ግን እንሳተፋለን። ያንን በሂደቱ ውስጥ ደግሞ ምን ያህል አምባገነን ስርዓት እንደሆነ ምን ያህል ምርጫን ለስልጣን ማራዘሚያ እንጂ ትክክለኛ የዲሞክራቲክ ፕሮሰስ እንዳልሆነ የሚያሳይ ነው። የሚያምን ስርዓት እንዳለ ለዓለም አቀፉ ማህበረሰብም ለኢትዮጵያ ህዝብም ኦፍኮርስ የኢትዮጵያ ህዝብ ያውቀዋል ብለህ ልትከራከረኝ ትችላለህ። ግን በተግባር እናረጋግጠዋለን፣ በተግባር እናጋልጠዋለን። እንዳልኩ ቅድመ ሁኔታዎቹ የማይሟሉ ከሆነ ምክንያቱም ቅድመ ሁኔታዎቹ የኛ ጥያቄ ብቻ ስላልሆኑ ሁሉም ሰው ጦርነት እንዲቆም ይፈልጋል፣ ንጹሃን እንዳይሞቱ ይፈልጋል፣ የፖለቲካ እስረኞች እንዲፈቱ ይፈልጋል። የፖለቲካ ምህዳር እንዲኖር ማይፈልግ ኢትዮጵያ አለ ብዬ አላስብም። ትክክለኛ
ለሀገር የሚያስብ እስከሆነ ድረስ። ስለዚህ እኛ በሂደት ውስጥ እንሳተፋለን። በሂደቱ ውስጥ ስንሳተፍ ደግሞ ምን ያህል ጠባብ የፖለቲካ ዳር እንደሆነ ለዓለም አቀፉ ማህበረሰብ ጭምር የምናጋልጥበት መንገዳችን ነው፣ የምንታገልበትን መንገዳችን ነው። ቅድም እንደነገርኩ በሌላ መንገድ ከሚታገሉ ዜጎች ከሚታገሉ ወንድሞች ጋር የኤክስፔክቴሽን መደበላለቅ መኖር የለበትም። እኛ የምንታገልበት መንገድ እና ሌላው አካል የሚታገልበት መንገድ ዲፍረንት ነው። እኛ ይህንን መርጠን ነው እየታገልን ያለ ነው። ስለዚህ ከኛ ኤክስፔክት የሚያደርገው ሰውም በዛ ልክ መሆን እንዳለበት እናምናለን። ነገር ግን ቅድም ደግሞ እንደተባለው ሌላ 5 ዓመትን ደግሞ ጥሩ ምርጫ ተደርጓል ብለን ስርዓቱን ስልጣን አራዝመን ደግሞ የኢትዮጵያን መከራ የማስቀጠል ደግሞ ፍላጎት የለንም። እኛ ምርጫው በነገራችን ላይ ሚኒስትር ስላሴ ምርጫውን ቦይኮት ማድረግ ማለት ለአብይ አህመድ ምርጫውን ህጋዊ ነው 5 ዓመት ምራ ብሎ ፍቃድ እንደመስጠት የሚወሰድ አይደለም። ሌላ ትርጉም እንዳይሰጠው በሚል ነው። ምርጫውን ብንተውለት ለሚቀጥሉት 5 ዓመታት የኢትዮጵያን ህዝብ ምራ ብሎ እንደመፍቀድ ነው የሚል ድምዳሜ ከሰጠሽ ብዬ ነው ይሄን ጥያቄ አነሳሁት። ለምን መሰለ መሳይ እሱን እያልኩ ያለሁት ኢህአፓ ከምርጫው ራሱን ቢያገልም 80 ምናምን ፓርቲዎች አሉ ራሳቸውን ከምርጫ ማያገሉ ፓርቲዎች አሉ። ሶ ዋትስ ዘ ፖይንት? ቀደም ሲል መነሻ ላይ የሚያነሳውት አሉ ፓርቲዎች አሉ አጃቢ አብይ አህመድ ጠፍጥፎ የሰራቸው 80ም አይደለም ከዛም በላይ ሊልቁ ይችላሉ። እያየን ነው። እነሱን እንደ ፓርቲ ቆጥሮ አይደለም ይሄንን ነገር እያነሳን ያለ ነው በትክክል ለናንተም ብዙ ጊዜ መድረክ እየሰጠ የምንወያየው በትክክልም እውነተኛ የኢትዮጵያን ህዝብ ለውጥ ለማምጣት የሚታገሉ በጣት የሚቆጠሩ ፓርቲዎች ነው ያሉት። እነሱ ፓርቲዎችን ነው እንደ ፓርቲ የሚቆጠረው ማለት ነው። አይደንቲፊኬሽን ለመስጠት ውጤቱን አይደል እያወራን ያለ ነው። ውጤቱን ስናይ ለምሳሌ ኢህአፓ ከምርጫ ራሱን አገለለን በል ቅድም እንዳልኩ ተለጣፊ የሚሆኑት ጄኒውንም የሆኑት በላቸው ሌሎች ፓርቲዎች ምርጫ ውስጥ ይሳተፋሉ። ምርጫው ይደረጋል። አሁን ባለው አካሄድ ተለጣፊ ናቸው ብለን ካሰብን ኦብቪየስሊ የነሱ አውራ የሆነው ብልጽግና ፓርቲ ስልጣኑን ይዞ ይቀጥላል ማለት ነው። ሌላ ምንም ካልኩሌሽን የለውም። ኢህአፓ ቦይኮት አደረገም ካልን ያ ነው የመጨረሻው ሴናሪዮ ሊሆን የሚችለው በእኛ ግምገማ መሰረት። በታሪካችሁ ላይ ደማቅ የሆነ ስም ጽፋችሁ ነው የምታልፉት። ምክንያቱም ከነዚህ አጃቢዎች ጋር አብራችሁ ናችሁ። አብይ አህመድን ለዙፋን አብቅታችሁ አብይ አህመድ ለሚቀጥለው 5 ዓመት እነ ኢህአፓ በተሳተፉበት ሌሎችም ትክክለኛ ፓርቲዎች በተሳተፉበት ምርጫ አሸናፊ ሆኖ ለሚቀጥሉት 5 ዓመታት ስልጣን ላይ ቆያል የሚለው ታሪክ ሳይሆን እናንተ ይህንን ሂደት አይታችሁ ገምግማችሁ የኢትዮጵያን ህዝብ የልብ ትርታ አዳምጣችሁ እዚህ ሂደት ውስጥ አካል አንሆንም በማለታችሁ ትልቅ ትርፍ ታገኛላችሁ። የአንድ ሰሞን የአንድ ሳምንት የሚዲያ ድጋፍና ሞቅታ ብቻ አይደለም፣ ትልቅ ታሪክ ነው የምትጽፉት። ኢንቴንሽኑ መታየት አለበት። መሳይ ይኸውልህ ኢህአፓ ምርጫ ውስጥ የገባው ለምንድን ነው የሚለው መጀመሪያ መታየት አለበት። ኢህአፓ ምርጫ ውስጥ የገባው የተወሰኑ የፓርላማ ወንበሮችን ለመያዝ እና ምርጫው ትክክለኛ ዲሞክራቲክ ነው እንዲባል ስርዓቱን ለማጀብ አይደለም። ኢህአፓ ምርጫ ውስጥ እየገባ ያለው በመጀመሪያ ደረጃ እሱ ክሊር መሆን አለበት። እኛ ምርጫውን እንደ መታገያ ሂደት እየተጠቀምነው ያለነው እንጠቀመዋለን ወደፊትም። ከዛ በኋላ ግን ያስቀመጥናቸው የታገልንላቸው ቅድመ ሁኔታዎች የማይሟሉ ከሆነ ግን ፈርመን ኦኬ ትክክለኛ ምርጫ ተደርጓልና ለሚቀጥሉት 5 ዓመታት ብልጽግና ፓርቲ ይምራ የሚል አንድም የኢህአፓ አባል የለም፣ አንድም የኢህአፓ አመራር የለም። ኢህአፓ እንደዛ ያደርግ መጀመሪያ ኢንቴንሽኑ ክሊር መሆን ስላለበት ማለት ነው። እኛ ምርጫ ውስጥ የገባነው የሆነ የተወሰነ ስልጣን የተወሰነ የፓርላማ ወንበር ለማግኘት አይደለም፣ በፍጹም እንደዛ አይደለም። የምንታገልላቸው አስቻይ ሁኔታዎች እንዲሟሉና ወደፊት የምንናፍቀው አይነት ዲሞክራሲያዊ ስርዓት እንዲፈጠር ዛሬ መሰረቱን ለመጣል ነው። በትግል መሰረቱን ለመጣል ነው። ሌላ ምንም ኢኩዌሽን የለውም። ኢህአፓ እንዳልኩ ስልጣን ለማግኘት የተወሰነ የፓርላማ ወንበር ለማግኘት አይደለም ምርጫ ውስጥ የገባን ያለ ነው እና ታሪክ ከመጻፍ አንጻር በእኔ አረዳድ ከባዱን መንገድ መርጦ መታገሉ የተሻለ ነው ብዬ ነው የማምነው። ነገር ግን መጨረሻ ላይ እናንተም ህዝብም ደውሎ ይጠይቀንና የሚገባው ያስቀመጣችኋቸው ቅድመ ሁኔታዎች እኮ አልተሟሉም፣ ግን ምርጫው ድምጽ እየተሰጣችሁ ነው። ምንድን ነው ታዲያ ለምን ቅድመ ሁኔታ አስቀመጣችሁ ብሎ እዛው ሰዓት ላይ ሊጠይቀን ይችላል። ተጠያቂነቱን እንወስዳለን፣ በደንብ አድርገን እንወስዳለን መጨረሻው ላይ። ነገር ግን አሁን ሂደቱን እንዴት እንደምንጠቀምበት ሳይታይ ሂደቱን እንዴት በሰላማዊ መንገድ ለመታገል አስቻይ ሁኔታዎች እንዲደረጉ ከዛ ደግሞ ቅድም እንዳልኩ ጦርነቶች እንዲቆሙ የፖለቲካ እስረኞች እንዲፈቱ እንዴት እንደምንጠቀምበት ምን አይነት ሀገር ውስጥ እየኖርን እንደሆነ ዓለም አቀፉ ማህበረሰብ ከዚህም በላይ በተግባር እንዲገነዘበው ለማድረግ ካልተጠቀምንበት በሱ ልንጠየቅ እንችላለን። ምክንያቱም አላማችን ምርጫ ውስጥ ስንገባ ፌር የሆነ ፍሪ የሆነ ዲሞክራቲክ ኢሌክሽን አይደለም ምርጫ የሚባል አይነት ስም ያለው እንኳን ሂደት ምንድነው ተግባር ለማከናወን የሚያስችል ሁኔታ አይደለም ብለን ነው እኮ እየገባን ያለ ነው። የሚያስችል ሁኔታ አይደለም፣ ውስጡ ሆነን ግን እንታገላለን ብለን ነው። ስለዚህ ልንጠየቅ የሚገባው መነሻችንን አላማችንን የምንረሳ ከሆነና ምርጫውን እንደ ስልጣን ማግኛ እንደ ወንበር ማግኛና ስርዓቱ እንደ ማስቀጠያ መንገድ የምንጠቀምበት ብቻ ከሆነ ልንጠየቅ እንችላለን። ያን አንደርስታንድ አደርጋለሁ፣ እንቀበላለን። ነገር ግን ሂደቱ እንዴት እንደምንጠቀምበት ሳይታይ ስርዓቱን ለማጀብ ነው የሚል ነገር ግን ቅድም እንዳልኩ የኛን የፖለቲካ ፓርቲዎች
የፓርቲዎችን ሚና ካለመረዳትና በሌላ መንገድ ከሚታገሉ ወንድሞች ጋር ያለውን ሮል በማደበላለቅ የመጣ እንደሆነ ነው የሚገነዘበው። እንደው ሚስተር ስላሴ አሁን ይህንን ስትመልሽልኝ እንደ ፖለቲከኛ እንደ አንድ ተቃዋሚ ፓርቲ አመራር ሆነ ሳይሆን እንደው ሰው ሆኖ መመለስ ከተቻለ ነው በዚህ ምርጫ ኢህአፓ በመሳተፉ የሚያተርፈው አብይ አህመድ ወይስ ኢህአፓ? እንዳልኩ ነው ምርጫውን የምንረዳበት መንገድ አለ። የምርጫውን ሂደት የምንረዳበት ምናልባት ጥያቄን አስታውሰሽ ከሆነ እንደ ፖለቲከኛ ከመለሽልኝ መልሱ ግቡን ላይ መታልሽ ይችላል። እንደ ሰው ስነግረህ ኢትዮጵያ ውስጥ ያለውን እያንዳንዱን ነገር አንደርስታንድ አደርጋለሁ። አንደርስታንድ ኢህአፓ ውስጥ ያለ አመራር እንደ ሰው እንደ ፖለቲከኛ ሳይሆን እንደ ሰው ያውቃል፣ ያምናል፣ እየኖረበት ያለውም ሀቅ ነው። ነገር ግን ደግሞ እሱን ለመቀየር ኃላፊነት አለብን አይደል? ሆነም ቀረም እኮ ትንሽም ፖለቲካ ውስጥ ዳይሬክትሊ ኢንቮልቭ ከሚያደርግ ሰው የምንለየው ኃላፊነት አለብን። በእኛ መንገድ የሚሄድ ሰው አለ፣ ይዘነው የምንጓዘው አካል አለ። ያ ነው ፖይንቱ። ነገር ግን እንደ ሁለቱም ነው ልመልስልህ የምችለው። እንደ ሰው አንደርስታንድ አደርጋለሁ ኢትዮጵያ ውስጥ ያለውን ነገር ምን አይነት ስርዓት እንዳለ። ከዛ ደግሞ ሌላው ሰው ደግሞ ምርጫውን ሊያይበት የሚችለውን መንገድ በተለይ ጦርነት ላይ ያለ ማህበረሰብ፣ በእስር ቤት ያለ ማህበረሰብ ምርጫውን እንዴት ሊያየው እንደሚችል በደንብ አንደርስታንድ አደርጋለሁ። እኔ የምመርጠው ግን ያንን አንደርስታንድ አድርጎ መቀመጥን ብቻ ሳይሆን ሃርድ ዌይ ሄዶ እነዛ ሁኔታዎች እንዲስተካከሉ መታገል ነው የኔ ምርጫ የሚሆነው። እንደ ሰውም ስነግርህ እንደ ፖለቲከኛም ስነግርህ ማለት ነው። ሳንረዳ ቀርተን አይደለም ያለውን ነገር ስርዓቱ ምን አይነት አፋኝ እንደሆነ ሳንረዳ ቀርተን አይደለም። እኛም ላይ ስለሚደርስ ቀን በቀን ማለት ነው ሁኔታው እኛም ላይ የሚደርስ ነው። እኛ ላይ ባይደርስ ዘመዶቻችን ጋር የሚደርስ ነው። በየክፍለ ሀገሩ ባሉ ወገኖቻችን ላይ የሚደርስ ነው። መላው ኢትዮጵያ ላይ እየደረሰ ያለ ነገር ነው እና በደንብ አንደርስታንድ እናደርጋለን። ግን እኛን ደግሞ ተስፋ የሚያደርግም አካል አለ። ለህዝብ እንደምንታገል ተስፋ የሚያደርግ አካል አለ። እኛ ደግሞ መታገል የምንችለው በዚህ መንገድ ነው። ቅድም እንዳልኩ በሌላ መንገድ ልንታገል አንችልም። ስንገመገመው ምርጫውን ቦይኮት ከማድረግ በተሻለ ሁኔታዎችን ማስተካከል የምንችለው ሂደት ውስጥ በመሳተፍ ነው። ነገር ግን ሂደት ውስጥ ተሳትፈን ሂደት ውስጥ የተሳተፍንበት አላማ ምርጫ እንዲሆን ቤር ሚኒመሙን አሟልቶ ብቻ ሳይሆን እየተጣሱ ያሉ ዲሞክራሲያዊና ሰብአዊ መብቶች እንዲከበሩ ማድረግ ካልቻለን የምርጫውን ውጤት አመላካች ነው። በዛ ምርጫ ውስጥ ተሳትፈን 5 ዓመት የመከራ ጊዜን ማርዘም ደግሞ አንፈልግም እኛም እንደ ሰው ስመልስልህ ማለት ነው። ስለዚህ ኢንቴንሽናችን ነው መታየት ያለበት። ኢንቴንሽናችን ያለንበት ሲቹዌሽን አንዳንድ ጊዜ ምን ማድረግ ራሱ እንደ ፖለቲካ ፓርቲም ደግሞ በጣም ብዙ ታስባለህ ከብዙ አቅጣጫ መታየት ስላለበት ያለው ነገር በሙሉ። ስለዚህ መጨረሻ ላይ አሁን የጠቀስኩልህን ነገሮች ረስተን ተራ የሆነ የፓርላማ ወንበር ይዘን ወይ ደግሞ የሆነ ስልጣን አግኝተን ምርጫውን ትክክል ነው ብለን አስቀጥለን ከሆነ ያኔ የፈለገው ወቀሳ ሊደርስብን ይችላል፣ የፈለገውን ነገር ልንባል እንችላለን ያን ጊዜ። ነገር ግን እኛ ሂደቱን የምንረዳበትን መንገድ አሁን በደንብ አስረድቻለሁ ብዬ አስባለሁ። ከዛ አፈንግጠን ከወጣን ነው በደንብ ህዝቡን ክደናል፣ ህዝቡ ያለበትን ሁኔታ አናቅም፣ ብናቅም ግድ አይሰጠንም ሊባል የሚችለው ያኔ ነው። እኛ ግን እየታገልን ነው። ለራሳችን ጥቅምን ብቻ አይደለም። እንደነገርኩ እንደ ፖለቲካ ፓርቲ ግድ ይለናል፣ ስለ ሀገር ግድ ይለናል፣ እንደ ሰው ግድ ይለናል። የፖለቲካ ፓርቲያችሁን እቅድና ሀሳብ ምክንያቶቹንም ሰምተናል። የኢትዮጵያ ህዝብ የሚያዳምጠው እንግዲህ የራሱን ብያኔ የራሱን አቋም ይይዛል። የሚሆነውን ነገር በደንብ እየተረዳ እየተገነዘበ የራሱን ድምዳሜ የራሱን ውሳኔ የሚወስንበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። ሚስተር ስላሴ ታምራት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ፣ ለነበረን ቆይታ አመሰግናለሁ። በታዳሚው ስም እኔም አመሰግናለሁ።